ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ሂስትሪ ከዩኒት 3 የተወጣጡ ጥያቄዎችን እንመለከታለን። ወደ 36 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው። ቤዝድ ኦን ዩኒት 3 ከሞጁላችሁ ከምዕራፍ 3 የተወጣጡ ጥያቄዎች ናቸው። ዩኒት 3 the modern world since 1500 አሁን ያለንበት ዓለማችን ወይም ሞደርን ወርልድ ከ1500 ጀምሮ እንዴት ምን ይመስላል የሚለውን ነገር ለማየት እንሞክራለን። ይሄ የፓርት 1 ቪዲዮአችን ነው። የፓርት 2 ቪዲዮ ይኖረዋል። በፓርት 2 ተጨማሪ ጥያቄዎችን የምንሰራ ይሆናል። በተጨማሪም ይሄ ተማሪዎች ይሄ በዚህ የዩቲዩብ ቻናል ማለትም ሪሜዲያል ፎከስ ፎር ሶሻል ሳይንስ በዚህ የዩቲዩብ ቻናል የሶሻል ሳይንስ ብቻ ፎከስ ያደርጉ ሶሻል ሳይንስ ላይ ፎከስ ያደርጉ ኮንቴንቶችን እንሰራለን። ለሪሜዲያል ኤግዛማችሁ በደንብ እንዲያዘጋጃችሁ በተቻለ መጠን በሂስትሪም በጂኦግራፊ በሌሎች የሶሻል ሳይንስ ትምህርቶችን ሙሉ እስከ ኤግዛም ድረስ እስከ ፈተናችሁ ድረስ ሁሉንም ቻፕተሮች በቻልነው መጠን ከቨር ለማድረግ እንሞክራለን as much as possible። ከዚህ በፊትም እንደምላችሁ ፈተና በጣም እየተቃረበ ሲመጣ ከዚህ በፊት ምዕራፉን በተወሰነ ካነበባችሁ አሁን ሰዓት በደንብ ጥያቄዎች ዝም ብላችሁ ድጋሚ እንትኖችን ከምታነቡ በደንብ በተቻለ መጠን በጥያቄዎች ራሳችሁን እንድታዘጋጁ ሪከመንድ አደርጋችኋለሁ። ያ ለእናንተ በተቻለ መልኩ ለናሽናል ለሪሜዲያል ናሽናል ኤግዛም እንድትዘጋጁ ስለሚያግዛችሁ ማለት ነው። በተቻለ መጠን በእምሳት ተሳላችሁ ብዙ ጥያቄዎችን መስራታችሁ ይጠቅማችኋል። በዚህ ፓርት ወደ 36 ጥያቄዎችን እንሰራለን። በፓርት 2 ተጨማሪ ጥያቄዎችን እንሰራለን። ቴሌግራማችንም @remedial focus ጆይን ማድረግ እንዳትረሱ። እዛ ላይ ሪማይንዶች አሁን ፈተናም እየተቃረበ ስለሆነ የተለያዩ ሊንኮችንም እዛ ላይ ታገኛላችሁ። ሪማይንዶችን ከፈተና ጋር የተያዙ መረጃዎች አፕዴቶችን ማስታወሻዎችን እዛ ላይ እንልክላችኋለሁ። ይሄኛውን ፒዲኤፍ ቮይስ ሰብሰብ አድርጌ እዛ ላይ ሼር አደርግላችኋለሁ። @remedial focus ቴሌግራማችን ጆይን ማድረግ እንዳትረሱ። ጥያቄ አስተያየታችሁ እንደተለመደ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ ኦር ቴሌግራም ላይ ጠይቁኝ ትችላላችሁ። እሺ እንጀምር። የመጀመሪያው ጥያቄ የሚሆነው what was a key reason for the growing dissatisfaction of the bourgeois under the old regime? የትኛው ምክንያት ነው በዋናነት ዲሳቲስፋክሽን ቦርጀርስ በተለይም በኦልድ ሬጂም በፍሬንች ሪቮሉሽን በፊት የነበረው የኦልድ ሬጂም ጊዜ ዲሳቲስፋክሽን የነበራቸው ቦርጀርሶች ከበርቲዎች በዛ ስርዓት ደስተኛ እንዳይሆኑ ካረጋቸው ምክንያት ውስጥ ሊጠቀስ የሚችለው they resented their inferior legal and political status despite increasing wealth. B, they were unable to acquire land owned by the church. C, they were excluded from religious offices held by clergy. D, they were forced to convert to Catholicism under royal decree. የትኛው ነው ሜጀር ሪዝን ወይም ዋና ምክንያት? ኦልድ ሬጂም የምንለው በፈረንሳይ አብዮት በፊት የነበረ ማለት ከ17ኛው ክፍለ ዘመን አጋማሽ እስከ 18ኛው ክፍለ ዘመን መጨረሻ የነበረ ስርዓት ነበረ። ያን ስርዓት ብዙ ኔጌቲቭ ነገሮች የነበሩበት ነበር። ከዛ ውስጥም አንዱ የቦርጀሶች ወይም የሀብታሞች ወር ከበርቲዎች በዛ ስርዓት ብዙም ደስተኛ ያልሆኑበት ምክንያት መልስ ሊሆን የሚችለው መልሳችን A, they represent their inferior legal and political status despite increasing wealth. ምንም እንኳን የፈረንሳይ ኢኮኖሚ እያደገ እንደዚሁም ቦርጀሶች ባለጸጎች ባለሀብቶች ሀብታቸው እያደገ ቢመጣም ኢንፌሪዮሪቲ ነበር። ሶስት ዋና የሚባል በኦልድ ሬጂም ጊዜ የነበሩ ስቴቶች ወር ምንድነው ሶሻል ግሩፖች ነበሩ በፈረንሳይ ሀገር። ከነዛ ውስጥ አንደኛው
ወይም በሶስት የመጀመሪያዎቹ የካቶሊክ እንትኖች ናቸው፣ ቀሳውስት ምናምን ክለርጂዎች። ሁለተኛው ደግሞ ኖቢሊቲዎች ምናምን ናቸው። እነሱ ሞር ትንሽ ፕሪቪሌጅ ነበራቸው፣ የተሻለ ፕሪቪሌጅ ነበራቸው ከነዛ አንፃር። እነዚህ ሰርድ ስቴት ወይም ሰርድ ግሩፕ ላይ የነበሩት ቦርጀሶች፣ እነዚህ ሰራተኞች፣ ገበሬዎች ምናምን ናቸው። እነሱ ደግሞ ከነዛ በጣም አንፃር ዝቅተኛ የሆነ ስታተስ ነው የነበራቸው። ያ ደስተኛ አላረጋቸውም። ምንም እንኳን ሀብት ቢኖራቸውም ቦርጀሶች የነበራቸው ኢንፌረር ከፕሪቪሌጅ አንፃር ለነዛ የነበራቸው የተሻለ ፕሪቪሌጅ ፌቨር ስለነበረው እነሱን ብዙም ደስተኛ እንዳይሆኑ አድርጓቸው። ሰው መልሳችን ኤ ይሆናል። The second one, which event most symbolically marked the beginning of National Assembly defense of royal authority? የትኛው ነው the most symbolically marked ሊደረግ የሚችለው? The beginning of National Assembly defense of royal authority and the issuing of the Declaration of Rights of Man, the fall of Bastille, the fall of the Bastille. 3, the tennis court of the D, the execution of Louis የትኛው ነው መልሳችን የሚሆነው? ሲምቦሊካሊ በጣም ሊጠቀስ የሚችለው በናሽናል አሴምብሊ ዲፌንስ መጀመሪያ አካባቢ ላይ በጣም ሊጠቀስ የሚችለው ምንድነው? ቴኒስ ኮርት ወጣ። ያ ክስተት ነበር ለቴኒስ በጣም ዲፋይኒንግ የነበረ ሙቭመንት ኦር ሁኔታ ነበረ። Third, which of the following is best describe a fundamental characteristics of old regime in France leading up to the revolution? የኦልድ ሪጅም ቅድም ያልኩት ከፈረንሳይ አብዮት በፊት ወይም የፈረንሳይ አብዮት እንዲቀሰቀስ ካደረጉ ምክንያቶች አንዱ ያ ስርዓት ነበር። ያን ስርዓት ሊገልጽልን የሚችለው ቤስት ሊገልጽልን የሚችለው a system of representative democracy was a constitution that guaranteed basic rights of all citizens. B, a society rigidly divided into 3 states with significant disparities in privileges, particularly regarding taxation, where the third state bore disproportionate burden. C, a period of economic prosperity and social mobility where the bourgeois enjoyed equal status and opportunities with the clergy and the nobility. D, a government characterized by a limited monarchy that shared power with an elected assembly representing all social class. የትኛው ነው የኦልድ ሬጅም? ቅድም ያልነውን ከ17ኛው ክፍለ ዘመን አጋማሽ እስከ 18ኛው ክፍለ ዘመን መጨረሻ ወይም የፈረንሳይ አብዮት እንዲቀሰቀስ ካደረጉ ምክንያቶች ውስጥ የነበረው ስርዓት ባህሪ ሊሆን የሚችለው መልሳችን ሶሳይቲ ሪጂድሊ ዲቫይድድ 3 ስቴት ነበር። ቅድም እንዳልኳችሁ የመጀመሪያዎቹ ካቶሊክ ክለርጂዎች አሉ፣ ኖቢሊቲዎች አሉ፣ ሌሎች ደግሞ አዘርስ ግሩፖች፣ ሶስተኛ ግሩፖች ቦርጀስ፣ ወርከርስ፣ ፔዛንቶች ምናምን የነበሩበት ግሩፕ ነበረ። ግን ያ ስርዓት አብሶሉት ሞናርክ ነው እንጂ ዲሞክራሲያዊ አልነበረም። መብቶች በከፍተኛ ሁኔታ ኮንስቲቱሽን ያልነበረው ዊዝአውት ኮንስቲቱሽን አልነበረው፣ ዲሞክራሲያዊ አልነበረ፣ አብሶሉት ሞናርክ ነበረ የነበረው። ያ ስርዓት በከፍተኛ ሁኔታ ማለትም አንድም ደግሞ አብዮቱ እንዲነሳ ካረጉ ምክንያቶች በተለይም ከዛ የመጡ
ሰዎች ሊብሬቲንግ ከመፈለግ አንፃር ያነሱ ጥያቄ በተጨማሪም ያ ኦልድ ሪጅም ምንድነው የሚባለው የራሱ አሩባት አይነት ነገር በአሜሪካ ሪቮሉሽን ስለነበረው ያን ሰፖርት ያደርግ ስለነበረ ያ ጥያቄ ማስነሳቱ እንደ ትልቅ ሊጠቀስ ይችላል። the period of economic ምናምን ቦርጀሶች ምናምን በከፍተኛ ሁኔታ በተለይ ፔዛንቶች ደግሞ ከፍተኛ ግብር ከፋይ ናቸው። ያ እንደገና የፊውዳል ስርዓቱ አለ። ያ በከፍተኛ ሁኔታ ፔዛንቶችን ጫና ውስጥ የከተተ ነበረ። ሊሚትን ሞናርኪ ሳይሆን አብሶሉት ሞናርኪ እና አንኮንስቲቱሽናል የነበረ ኮንስቲቱሽን ያልነበረው ስርዓት በሰው ትክክለኛ መልስ ቢ ይሆናል። What was the main motive behind European exploration during the 15th and the 16th century? ምንድን ነበር ዋና ሞቲቫቸው የአውሮፓውያን አሳሳዊ ኤክስፕሎሬሽናቸው ጀርባ የነበረው ዋና ሞቲቫቸው ዋና ምክንያታቸው ጀርባ ምክንያታቸው ምን ነበረ? በ15ኛው እስከ 16ኛው ክፍለ ዘመን to establish direct diplomatic relations with Asian empires, B to bypass the Ottoman bloc on the eastern trade routes, C to convert all African society to Christianity, D to end maritime piracy in the Mediterranean. bypass the Ottoman bloc on eastern trade routes. የአውሮፓውያን ኤክስፕሎሬሽን ስፔሻሊ በተለይ የፖርቹጋል እና ስፔን ናቸው። በተለይ ፖርቹጋል ፈርቀዳነት በተለይ አፍሪካ ላይ ምንም እንኳን የሱ አልቲሜት ጎራ መነሻዋ እንትን ቢሆንም ያደረገችው አድርጋ የተነሳችው ህንድ መዳረሻዋ ቢሆንም በመሃል ላይ በተለይ ኖርዝ አፍሪካ አካባቢ ከነበሩ አፍሪካ ላይ በተለይ ዌስት አፍሪካ ላይ ለነበራት በጎልድ ኮስ የወርቅ ሽያጭ ምናምን እዛ አካባቢ በአብዛኛው በሙስሊሞች እና በኖርዘርን አፍሪካን አካባቢ ንግዶች በዛ ቁጥጥር መኖሩ ያን ባይፓስ ለማድረግ እነ ፖርቹጋል ከፍተኛ ፍላጎት ነበራቸው። የኢስተርን ትሬድን የኦቶማንን ብሎክ ለማድረግ ከፍተኛ ፍላጎት ነበራቸው። to bypass the Ottoman bloc on eastern trade routes የሚለው ትክክለኛ መልስ ይሆናል። which factor did not directly contribute the rise of European exploration during that period? በዛ ጊዜ የነበረውን የኢሮፒያን ኤክስፕሎሬሽን ዳይሬክት ኮንትሪቢዩት ካደረጉ ሁኔታዎች ውስጥ ሊጠቀስ የማይችለው the invention of gunpowder warfare, improvement in cartography and shipbuilding, support from influential monarchs, the collapse of the Roman Empire. Direct contribute የማይሆነው something the collapse of Roman Empire, because Roman Empire የተፈጠረው ወይ ያ ኡክራይና ያደረገው ከአመታት በፊት ነው አይደል? በዛ ጊዜ በ15ኛው በ16ኛው ዘመን ሳይሆን ከዛ በፊት ከኤጅ ኦፍ ኤክስፕሎሬሽን ከሚባለው በፊት ነው ኮላፕስ ያደረገው። ሶ ዳይሬክት ኮዝ ሊኖረው አይችልም። ግን ሌሎቹን አድቫንስመንት ኦፍ ካርቶግራፊ ምናምን በተለይ በከፍተኛ ሁኔታ የቮያጆችን ጉዟቸውን ባሳለጠ መልኩና በተሻለ መልኩ አሰሳቸውን እንዲያደርጉ እንደዚሁም በተለይ ፕሪንስ ሄንሪ የፖርቹጋሉ ማለት ነው። በተጨማሪ የስፔኗ ኪውን የስፔኗ ኪውን ኢዛቤላ በከፍተኛ ሁኔታ ያገዙ ነበር የኤክስፕሎሬሽን ሁኔታ። ግን የኮላፕስ ኦፍ ሮማን ኢምፓየር የሮማን ኢምፓየር መፍረስ ከዛ በፊት ከክፍለ ዘመናት በፊት ከሴንቸሪዎች በፊት ነው የተከሰተው። ዳይሬክት
ኢምፓክት ወይም ዳይሬክት ኮንትሪቢዩሽን አይኖርም። ትንሽ ፈጠን ለማለት ትሞክራለህ ቪዲዮም እንዳይረዝም ማብራሪያ ላይ ከመቆየት እናንተ ደግሞ ፈርዘር ቼክ ታደርጋላችሁ። what key intellectual idea marked the Renaissance as distinct from the medieval period? ምንድነው intellectual idea marked the Renaissance በተለይ distinct from medieval period? በመሰረታዊነት የሬኔሳንስ ጽንሰ ሀሳብ ትልቁ መሰሶ ምንድነው እንደማለት ነው። ኢንተሌክቹዋል አይዲያ ሬኔሳንስን ዲስቲንክት ከሌላው ሚዲቫል ፔሪድ በተለየ መልኩ ሊነሳለት የሚችለው a the emphasis on individual potential and the use of reason, b the dominance of religious authority and authority over all forms of knowledge, c the belief in predetermined social rules and divine order, the enforcement of strict obedience to monarchical power. የትኛው ነው ከሌሎች እሳቤዎች ሚዲቫል ጊዜ ከነበሩ ሚዲቫል ዘመን ላይ ከነበሩ እሳቤዎች የሬኔሳንስ ለየት የሚያደርገው? መልሳችን the emphasis on individual potential and use of reason። የሬኔሳንስ እንግዲህ ሬኔሳንስ ኢንተሌክቹዋል ሙቭመንት ነው መነሻው። መሰረታዊነት የኢንተሌክቹዋል መነሻው ምንም እንኳን ጣሊያን ቢሆንም ቀስ በቀስ ግን በተለይ ዌስተርን ዩሮፕ በአብዛኛው የገዛ እሳቤ የነበረ ኢንተሌክቹዋል ሙቭመንት ነው። ያ ምንን ኢምፋሳይዝ ኦር ሴሌብሬት ያደርጋል? የሂውማን ፖቴንሻል የኢንዲቪጁዋል የግለሰቦችን ፖቴንሻል አጽንኦት የሚሰጠው። በተጨማሪም ይሄ የአመክንዮ ምክንያት ይሄ ክሪቲካል ቲንኪንግ የሚባለው የምክንያታዊነት እሳቤ እንደዚሁም ራይቫል ይሄ ክላሲካል የነበረውን ለርኒንግ ከዛ በመውጣት አዳዲስ እሳቤዎች ይሄ ጥንት ላይ የነበረውን እሳቤ ይሄ ከሃይማኖታዊነት ከምን ጋር ምናምን ፎከስ ያደረገውን ወጣ ባለ ሞር ክሪቲካል የሆኑ ነገሮች ላይ እንትን ነበረ። ሶ መልሳችን አሁን እያረዘምኩት ነው ኤ ይሆናል። which development in Renaissance literature made it more acceptable to the general public? A the use of vernacular languages like Italian and English, b the censorship of ancient texts, c the decline of secular writing, d the exclusive use of Latin in all major works. የትኛው ነው መልሳችን? more accessible to general public ያደረገው the use of vernacular languages like Italian and በተለይም እነ ዳንቴ እና ሼክስፒር እነዚህ vernacular languageዎችን በእንግሊዘኛን በተለይም ጣሊያንኛ ምናምን ይጠቀሙ ነበር። ያ ደግሞ accessible እንዲሆን ከላቲን accessible እንዲሆን አድርጎታል። መልሳችን ኤ ይሆናል። what limited power of English monarchies even before the revolution? again ከእንግሊሽ ሪቮሉሽን በፊትም ከመጀመሩ በፊት የሊሚት ፓወር ነበራቸው የእንግሊሽ ሞናርኪዎች። ያ የሆነበት ምን አይነት ሊሚቴሽን ነበራቸው? a the complete autonomy of towns, b the legal requirement to obtain parliament approval for laws and taxation, c the independence of Scotland, d the supremacy of the Catholic Church. የትኛው መልሳችን? መልሳችን b the legal requirement to obtain parliament's approval for laws and taxation የሚለው የእንግሊዝ ሞናርኮች ከሌሎች እዛ አካባቢ ወይም እዛ በአጠቃላይ እዛ አህጉር አካባቢ ከሚለዩ ከነበሩ ሞናርኮች የሚለየው ምን ይፈልጋል? አፕሩቫል የፓርላመንት አፕሩቫል ይፈልጋል። በህጉም በሚወጣ ጊዜ ታክሴሽኖችን በሚደረጉ ጊዜ ያ ደግሞ የነገስታትን የንጉሶችን ስልጣናቸውን ሊሚት ያደርግ ነበር። አብሶሉት አልነበረም ማለት ነው ስልጣናቸው። መልሳችን ቢ ይሆናል።
9. How did the regime of Charles I increase tension between the monarchy and the parliament? ምንድነው ቴንሽን በፓርላመንቱ እና በሞናርኪው መካከል ቴንሽን increase እንዲያደርግ ያደርገው የቻርልስ ፈርስት by abolishing the House of Lords, by avoiding calling Parliament and collecting tax without consent, C. by persecuting nobles, D. by dissolving the Church of England. የትኛው ነው መልሳችን? መልሳችን B. by avoiding calling መጥራት በመተው እና collecting tax without consent ያለ consent ያለ ፍቃድ ያለ approval ታክሶችን መሰብሰቡ ቻርልስ ፈርስት እንትኖችን ፓርላመንት ሳይጠራ በተለይም ከ16ኛው አጋማሽ እስከ ወደ 10 ምናምን ዓመታት ጊዜ በነበረው ጊዜ ያ በጣም ኢሌጋል የሆኑ ነገሮችን ያ ደግሞ በመሃል በሚስትረስ አለ መተማመን እንደዚሁም ኮንፍሊክቶችን በተለይ በሩሊንግ ክላስ ሊፈጠር አድርጓል። What were the immediate consequences of Charles First imposing the Church of England prayer books on Scotland in 1637? 1637 ላይ የኢምፖዝ አድርጎ ነበረ ቸርች ኦፍ ኢንግላንድ ፕራየሮችን በስኮትላንድ ላይ። ያ ምን አይነት ውጤት ነው ያመጣው? በተለይ እንዴት ነው በተለይ Scotland accepted it after minor modification. B. The Scots rebelled, opposing it for nationalist and religious reasons. C. It united England and Scotland under a single religious policy. D. The Parliament of England declared war on Scotland. የትኛው ነው መልሳችን? B. The Scots rebelled. ስኮቲሾች ወይ ስኮትላንዳውያን ኦፖዝ ነው ያደረጉት በተለይም ይሄ የአንግሊካን የጸሎት መጽሐፎቻቸው ምናምን ኢምፖዝ ማድረጉ በጣም ያስቆጣቸው በተለይ ፕሪስቢስሪያን የሆኑ እንትኖች ስኮቶች በከፍተኛ ሁኔታ እንዲቆጡ ያም ደግሞ በናሽናሊስትም በብሔርተኝነትም በሃይማኖታዊነትም ተቃውሞ እንዲያስነሱ አድርጓቸዋል ማለት ነው። 11. Which of the following best explain why Charles First dissolved the short parliament in 1640? A. Parliament granted excessive powers to the Scots. B. Parliament refused to approve taxation to suppress the Scottish rebellion. C. Parliament voted to remove Charles as king. D. The Civil War had already begun, making Parliament unnecessary. የትኛው ነው መልሳችን? መልሳችን Parliament refused to approve taxation to suppress the Scottish rebellion. ቻርልስ ሾርት ፓርላመንትን ቢፈልግም ግን ሪፊውዝ ተደርጓል without addressing እነዛን አትሊስት ባለማድረጉ ምክንያት ፓርላመንት refused to approve taxation to suppress the Scottish rebellion ነው ትክክለኛ ማለት። What made the Leveller movement particularly radical in the context of the 17th century England? They demanded absolute monarchy. They wanted the state religion led by the army. They called for democracy, religious toleration, and legal reform. They thought to restore Charles First as a constitutional monarch. የትኛው ነው ስለ ሊበራል ሙቭመንት የትኛው ነው መልሳችን? መልሳችን they call for democracy የሊበራል ምንላቸው ምን አድቮኬት ያደርጋሉ? የዲሞክራሲያዊ
ሳቢ ዲሞክራሲያዊ ሪፎርሞችን ይመጡ ስቴቶች ይሄ የቸርች ስቴት ከመሆን ያን በመቃወም እንደዚሁም የተለያዩ ሪፎርሞች ሌጋል ሲስተም ላይ ያሉ ሁኔታዎች ሪፎርም እንዲኖራቸው ያም በጊዜው እንደ አብዮት የጊዜው አብዮት ተደርጎ ተወስዶ መልሳችን ሲ ይሆናል። What was the primary reason the new model army became politically influential after the first civil war? A. Parliament had dissolved itself. B. The army refused to disband the demanded C. in political settlement. C. Cromwell seized power immediately after the war. D. Royalist force regained control of land. የትኛው ትክክለኛ መልስ የሚሆነው? The new army ወይም army refused to disband demanded say in political system ያን refused አድርጓል አዲሱ አርሚ ማለት ነው። Which of the following was a key principle established by English Bill of Rights of 1989? የእንግሊሽ ቢል ኦፍ ራይት key principle ሆኖ የሚወሰደው the monarch could not leave taxes without parliament approval. B. The monarch had absolute power in time of war. C. Parliament required royal permission to convene. D. The king was allowed to appoint a Catholic successor. የትኛው ነው መልሳችን? The bill right መልሳችን ኤ ነው። The monarch could leave በተለይም የቢል ራይት የነበረው 1689 የወጣው የፓርላመንቱን የበላይ መሆኑን ወይ የፓርላሜንታሪ ሱፐርማሲውን በደንብ ከፍ ያደረገ ነበረ። እንደፈለጉ ያለ ኮንሰንት ወይም ያለ ፓርላመንት የፈለጉትን ታክሴሽን እንዲጥሉ የሚያግድ ነበር the bill of rights። ያ ደግሞ ሮያል ኦቶሪቲዎች ሞር ዳይሬክት ቼክ እንዲኖራቸው አስችሏቸዋል። ሰው መልሳችን ይህ ነው። Number 15. What made large scale production of goods possible during the Industrial Revolution? A. Growth of agriculture. B. Use of machines replacing manual labor. C. Discovery of new continents. D. Technological transformation from hand production to machinery. የትኛው ነው መልሳችን? መልሳችን D. Technological transformation from hand production to machinery. በተለይ በኢንዱስትሪ አብዮት ጊዜ ሌበር ፓወር ወይም ወደ ማሽነሪ የነበረው አብዮት የማሽነሪዎች እድገት ፕሮዳክሽኑ በጣም ምርታማነትን በከፍተኛ ሁኔታ የጨመረበት ያም ብዙ ምርቶች በትንሽ ማለትም በፊት ሌበር ማኑዋሊ ሌበር ፓወር በብዛት ይጠይቁ የነበሩትን ብዙ ጊዜ ብዙ ገንዘብ ብዙ ሀብት ይጠይቁ የነበሩትን ማሽነሪዎች በቀላሉ ያውም ማስ ፕሮዳክሽንን በፋብሪካዎች ላይ እንዲመረቱ አስችሏቸዋል። ያ በከፍተኛ ሁኔታ ኢንዱስትሪ አብዮትን ከፍተኛ ፕሮዳክሽን እንዲኖረው ቴክኖሎጂካል ትራንዛክሽን from hand production to machinery. Number 16. Which of the following best explain the role of steam engine technology in the Industrial Revolution? A. It reduced the need for electricity in factories. B. It eliminated the need for natural resources. C. It led to urbanization without industrial growing. D. It powered locomotive and the railway, integrating vast regions. የትኛው ነው መልሳችን? D. It powered locomotive and the railway, integrating vast regions. የስቲም ኢንጂን ምን አስችሏል? የተለያዩ የባቡር መንገዶች ያም ትራንስፖርቴሽን ሁኔታ በደንብ የተሻለ እንዲሆን አስችሏል። ወጪን ቀንሷል። እንደዚሁም ኢንቴግሬቲንግ ቫስት ሪጅንስ የኢኮኖሚካሊም ፖለቲካሊም አካባቢውን
እንዲገናኝ ዩኒፋይ እነዛን አካባቢዎች ኢንቴግሬት ኦር ዩኒፋይ ማድረግ ችሏል። መልሳችን ዲ ይሆናል። How did the Industrial Revolution affect political landscape in the industrialized አካባቢዎች ላይ ፖለቲካል ላንድስኬፕ እንዴት ነው ኢንዱስትሪያል ሪቮሉሽን የቀየረው ወይ አፌክት ያደረገው? it promoted democratic reform for all citizens. b it led to the rise of power industrial monopolies. c it eliminated social class difference. d it caused monarchies to be replaced by republics. የትኛው ነው መልሳችን? it led to the rise of powerful industrialization ምን ጨመረ? ኢንፍሉዌንስ የትልቅ ኢንዱስትሪ ያላቸውን ሰዎች በጣም ኢንፍሉዌንሻል እንዲሆኑና ትልቅ ፓወር እንዲያገኙ ያ ኢኮኖሚካል ጌንም በኢኮኖሚያቸውም ጠንካራ እንዲሆኑ እንዲሁም ፖለቲካል ጌን ወይም ፖለቲካል ፎርሳቸው ከፍተኛ እንዲሆን አስችሏቸዋል። number 18. What was the most significant consequence of the storming the Bastille on July 14, 1789? በፈረንሳይ አብዮት ማለት ነው። ምንድን significant consequence ሊሆን የሚችለው? it marked the end of absolute monarchy in France. b it ended feudal dues in the countryside. c it brought down the Catholic Church. d it forced the king to sign new constitution. ዲኒዮ ነው መልሳችን። it marked the end of absolute monarchy in the France. የባስቲሊ መውደቅ ትልቅ ሲምቦል ወይም ምልክት ይችላል ከአብሶሉት ሞናርኪ ጋር እንደዚሁም የሰዎች አቅማቸው ፓወራቸው ሞር ማደጉን እንደ ምልክት ወይም እንደ ሲግናል ተደርጎ ተወስዷል። የባስቲሊ ፎል ወይ ውድቀት ማለት። Number 19. Which measure by the National Assembly most directly benefit the bourgeois over the poor peasants? more bourgeois ከፖሮች በተሻለ እንዲጠቀሙ ያደረጋቸው የትኛው የናሽናል አሴምብሊ ውሳኔ ነው? a nationalization the sales of church lands. b abolition of the monarchy. c replacing the National Assembly with a republic. d use of elected council to govern the province. የትኛው ነው መልሳችን? The answer should be nationalization the sale of church land. ነው ትክክለኛ መልስ ይሆናል። ምንም እንኳን ቸርች ላንዶች ናሽናላይዝ ቢደረጉም በአጠቃላይ በፋይናንሻል ክራይሲስ ምክንያት በኢኮኖሚ ፋይናንሻል ክራይሲስ በማጋጠሙ ምክንያት ናሽናላይዝ ሲደረጉ ይጠቀሙ የነበሩት ሀብታሞች ነበሩበት እንደ ቦርዶች ከበርቴዎች እና ሀብታም ገበሬዎች ምናምን በብዛት የሚጠቀሙት። ግን እነዚህ ድሃዎቹ ማህበረሰቦች በጣም አሁንም እንዲገለሉ አድርጓቸዋል። ያ ውሳኔ ናሽናል ሞስት ዳይሬክትሊ ቤኔፊት the bourgeois over the poor peasants. What was the turning point that led growing resistance against Napoleon who conquered territories? ኮንኬር ያደረጋቸው ናፖሊዮን ከተቆጣጠራቸው ወይም ከያዛቸው አካባቢዎች እንደ ተርኒንግ ፖይንት ሊቆጠር የሚችለው ሬዚስተንስ እንዲነሳበት ካሉ ምክንያቶች a his promotion of religious freedom. b his offer of independence to conquer the state. c the forced conscription of soldiers and economic exploitation. d his implementation of the Code Napoleon.
the forced conscription of conscription and the economic exploitation. Yes, the Napoleon initially መጀመሪያ አካባቢ እንደ ነፃ እንትን ነበር የተወሰደው፣ ግን ኢኮኖሚካሊ በጣም ኤክስፕሎይት ወይ ብዝበዛ ነበር። እንደ ነፃነት ሰጪ ምናምን ተደርጎ ታይቶ ነበረ። ግን ተቃራኒ ነው። ከፍተኛ የሆነ ኮንስትራክሽን ምንድነው እንደዚሁም ከፍተኛ የሆነ ኮንስክሪፕሽን ነው። እንደዛ አይነት ነገሮች ከፍተኛ ሁኔታ ነበሩ። እንደዚሁም ከፍተኛ የሆኑ ታክሶችን ይጥል ነበር። ያ against እሱ ላይ እዛ ሎካል አካባቢዎች የነበሩ ሰዎች ከሱ በተቃራኒ እንዲሆኑ አድርጎት በመንሳችን the first conscription of soldiers and the economic exploitation የሚለው ትክክል። How did the Russian campaign in 1812 contribute to Napoleon's downfall? A. It gave him total control of Eastern Europe. B. It strengthened his hold on the French Empire. C. It resulted in massive troop loss due to harsh winter and the Russian tactics. D. It forced Russia to ally with him against Prussia. It resulted in massive troop loss due to harsh winter and the Russian tactics. የናፖሊዮን አርሚ ዳውንፎል ወይም የመውደቁ በ1812 ላይ እንዲወድቅ ምክንያት ከሆነበት አንዱ በከፍተኛ ሁኔታ ዲቫስቴት የሆነበት ጊዜ ነበር። የናፖሊዮን ሰራዊት በጣም በከፍተኛ ሁኔታ የተጎዳበት በሩሲያ ወቅት ይሄ ዊንተር ምክንያት በተጨማሪም ይሄ ስኮርችድ ኤርዝ ታክቲክ በሚባለው እንደዚሁም ከፍተኛ የሳፕላይ የአቅርቦት ምናምን እጥረት ገጥሞ ነበር። ያ ደግሞ በዓለማችን በታሪክ ከታዩ ትልቅ የሚሊተሪ ወታደራዊ ወይም ወታደራዊ ማፈግፈጎች ውስጥ በጣም ደወረስቲ የሚባለው በዓለም ታሪክ ውስጥ መጥፎ የሚባለው ወታደራዊ ማፈግፈግ ተደርጎ ተወስዷል። ያ ክስተት በመልሳችን 22 What made Napoleon's rise to power possible in post-revolutionary France? A. His military victories and a growing popularity among the people. B. His democratic reform and support for free election. C. Widespread public demand to restore monarchy. D. The weakness and the failure of the directory government. የትኛው ነው መልሳችን? is military victory in general የናፖሊዮን ሚሊተሪ ድሉ በተለይ በቶልን ኢጣሊያን ያገኘው ድል እንዲሁም በማህበረሰቡ ዘንድ እንደ ትልቅ የብሔራዊ ናሽናል ሄሮ ተደርጎ መወሰዱ በከፍተኛ ሁኔታ የማህበረሰቡን ቁርጠኝነት ማህበረሰቡ ውስጥ እንዲገባ ፐብሊክ ፌቨር እንዲያገኝ አስተዋጽኦ ያም ወደ በኋላ ላይ ወደ ስልጣን 18 ክፍለ ዘመን መጨረሻ አካባቢ 1799 ላይ ወደ ስልጣን እንዲይዝ ወደ ስልጣን እንዲመጣ አስተያየም የመጀመሪያው የፈረንሳይ ኮንሱል እንዲሆን አስተዋጽኦ ነበር። በዚህ መልካችን ይሆናል። Which strategic failure weakened Napoleon's attempt to challenge British dominance? A. The destruction of French fleet by Admiral Nelson in Egypt. B. The surrender of the Austrian Netherlands. C. The loss of northern Italy to the Austrians. D. The defeat of Napoleon's navy at the Battle of
ትራፋልጋር። የትኛው ነው መልሳችን? በአንሰር should be the defeat of Napoleon at the Battle of Trafalgar። ምንም እንኳን ናፖሊየን በከፍተኛ ድሎች በተለይ መሬት ላይ ከፍተኛ ድሎችን በመሬት በሚደረጉ ውጊያዎች ቢያገኝም የብሪቴን የነበራት የባህር ኃይል ጠንካራ የባህር ኃይል በጣም ከፍተኛ ነበረ። ያም በተለይ በባትል ኦፍ ትራፋልጋር ላይ የፈረንሳይን ኦልሞስት አጠቃላይ በሚባል በከፍተኛ ሁኔታ የኔቫል ፓወሯ የባህር ኃይሏ በከፍተኛ ሁኔታ እንዲዳከም ወይ እንዲጠፋ አስተዋጽኦ። ያም ብሪቴን በጣም ከፍተኛ እንዳለ ዲሴሲቭ የሆነ ወይም ኮንከር በቀላሉ ኮንከር የማትያዝ ሀገር እና ለመያዝ አስቸጋሪ ሆና የብሪቲሽን ዶሚናንስ በናፖሊየን ላይ አስቸጋሪ ካዳከሙ ምክንያቶች ተደርጎ ይወሰዳል። መልሳችን ይሆናል። 24 what contradictions exist between the Constitution of 1799 and the Declaration of the Right of Man and the Citizen? A. The Constitution limited full political right to property on citizens only. B. The Constitution abolished slavery, unlike the Declaration. C. The Constitution gave equal political rights to all citizens regardless of class. D. The Constitution rejected the idea of private property entirely. የትኛው ነው መልሳችን? A. The Constitution limited for political rights to property owning citizens only. ምንም እንኳን አዋጁ ዩኒቨርሳል ራይት ቢሆንም የ1791 ኮንስቲቱሽን ፖለቲካል ራይት በተለይም የመምረጥ ስልጣን መያዝን ምናምን ለአክቲቭ ሲቲዝንስ ለሚባሉት ነው በዋናነት የሚሰጥ ማለት ንብረት ላላቸው ማለት ነው። አክቲቭ ሲቲዝንስ የሚባሉት ሌሎችን ድሃዎችን ማህበረሰብና በአጠቃላይ ደግሞ ሴቶችን ሙሉ በሙሉ ሴቶችን ያገለለ ነበረ። መልሳችን ኤ ይሆናል። 25 why did the people of Paris rise up overthrow the monarch on the August 10, 1792? A. They believed the king was conspiring with invading foreign powers. B. They wanted to abolish feudal dues and the state. C. The National Assembly ordered them to take action. D. They believed in restoring the monarchy to absolute power. የትኛው ነው መልሳችን? መልሳችን A. They believed the king was conspiring with invading foreign powers. በተለይ የፈረንሳይ በጣም በጦርነት በትግል ማለትም የኦስትሮ ፕሩሺያን ጦር በተለይ ምስራቅ ፈረንሳይን በወረረ ጊዜ በከፍተኛ ሁኔታ ያ ደግሞ ጦርነት ኤገነስት ነበር በፈረንሳይ ለፈረንሳይ ጥሩ አልነበረም። ፈረንሳይ በከፍተኛ ሁኔታ ሰፈር በጦርነቱ እንድትሆን ያደረገ ሁኔታ ነበር። ያ ክስተት የፓሪሳውያንን የፓሪስ ሰዎችን ይሄ ኢንቬዲንግ ኮንስፓይሪንግ እያሴረ እንደሆነ ኢንቬዲንግ ፓወሮች በተለይ ንጉሱ ኪንግ ሉዊስ ማለት ነው በፎሬን ይሄ የውጭ ጠላቶች ጋር ኢንቬዲንግ ከወረሩት ጋር እያሴረ ከነሱ ጋር አንድ ላይ እንደሆነ አስበው ነበር በመጠርጠራቸው ምክንያት። ያ ደግሞ አጠቃላይ ከፍተኛ የሆነ ተቃውሞን በማስነሳት ለሞናርኪውም መጨረሻ ሞናርኪውም አጠቃላይ እንዲደናይ ከዛ በኋላ እንዳይቀጥል ያደረገ ሁኔታ ነበር። መልሳችን ይሁን። 26 what was the primary reason the 13 colonies decided to declare independence from Britain? A. To support France in its European wars. B. To gain more colonies in the Caribbean. C. To protest against heavy taxation and the lack of representation.
D. To abolish slavery in all British colonies. የትኛውን መልሱ? Certain. C. To protest against heavy taxation and the lack of representation, primarily but unjust ታክሴሽን መኖሩና ፍትሃዊ ያልሆነ ታክሴሽን መኖሩና የፖለቲካ ውክልነት ማጣታቸው በብሪቲሽ ፓርላመንት ኢንዲፔንደንስ ዳርጓቸዋል። How did first Continental Congress react to British taxation policy? A. They declared war on Britain immediately. B. They imposed tax on British imports in return. C. They adopted an importation and non-consumption agreement. D. They requested the British king for colonial representation. የትኛው ነው መልሳችን? They adopted non-importation and non-consumption agreement. ለታክሴሽን እንደምላሽ እንዲሆን የኮንግረሱ ምንተሳ የቦይኮት ማድረግ የብሪቲሽ እቃዎችን ቦይኮት ወደ ማድረግ ነው። ያም ኢፌክቲቭሊ በመሰረታዊነት የኢኮኖሚ ግንኙነቶችን እስከ መቁረጥ ድረስ እንደ ተቃውሞ ማለት በተቃውሞ መልክ የኢኮኖሚ ግንኙነቶችን እስከ ማቋረጥ የደረሰ ነበር። 28 How did France's involvement in the American War of Independence contribute to the outbreak of the French Revolution? A. It inspired demands for national independence from royal rule. B. It caused immediate revolts by the nobility. C. It led to both ideological influence and a financial crisis. D. It resulted in annexation of American colonies. የትኛው ነው መልሳችን? It led to both ideological influence and financial crisis የሚለው ነው። የፈረንሳይ መሪዎች በሪቮሉሽነሪው ጊዜ ከአሜሪካ የመጣ የሪቮሉሽነሪ መሪዎች በከፍተኛ ሁኔታ ፋይናንሻል ክራይሲሶችን ሀገሪቱ ላይ እንዲመጡ ያም እንዳይረጋጋ ሞናርኩ እንዳይረጋጋና እንደ ኢሚዲየት ኮዝም ተደርጎ ይወሰዳል። ሁለት ዋና ኢሚዲየት ኮዞች ውስጥ ከአሜሪካ የመጡ የሊበሬቲ አቀንቃኞች እንደዚሁም ለምንድነው የአሜሪካ የፈረንሳይ መንግስት ያንን የሚደግፈው ፋይናንሻል ያ ደግሞ ፋይናንሻል ክራይሲስ በከፍተኛ ሁኔታ እንዲመጣ አስችሎታል። 29 Why did the Declaration of Rights of Man and the Citizen issued on August 26, 1789 fundamentally alter French political identity? A. It rejected the state system and declared all citizens equal in rights. B. It made Catholicism the official religion of France. C. It abolished the monarchy in favor of republic. D. It gave the king absolute authority over the National Assembly. የትኛው ነው መልሳችን? A. It rejected the state system and declared all citizens equal in rights. የሚለው ትክክለኛ መልስ ይሆናል። ያ አዋጅ በዋናነትም የፖለቲካ እኩልነትን ያመጣ ነበረ። የስሪ ስቴት የነበረው ይሄ በተለይ ሁለቱም ሞር ፕሪቪሌጅ የነበረው የካቶሊክ ክለርጂ እና የኖቢሊቲዎች ትልቅ ስልጣን ይሰጥ የነበረ ትልቅ ጌን የነበራቸውን ያን ሪጀክት ያደረገ ነበረ። እንደዚሁም ለሰዎች ስልጣን ወደ ስልጣን ኦልሞስት አሁን የዘመናዊ የዲሞክራሲ መስል መሰረት አሁን ዲሞክራሲ መሰረት የጣለ ነበረ በአዋጅ ደረጃ። What was
one of the first act of the Napoleon Convention when it made in September 1792. A. It declared France republic ending monarchy completely. B. It gave the Guardians full control of the government. C. It dissolved the Jacobin Party under the Committee of Public Safety. D. It restored the Constitution of 1791. የትኛው ነው መልሳችን? መልሳችን it declared France republic ending monarchy complete። ያ ኮንቬንሽን ኢሚዲየት አክሽን የነበረው የፈረንሳይ እንደ ሪፐብሊክ እና ሁሉን የሞናርኪ ሁኔታዎችን ያስወገደ እንደዚሁም አዲስ መንገድ በአብዮት ውስጥ አዲስ መንገድ እየመጣ እንደሆነ እንደምልክት ያሳየ ሁኔታን የፈጠረ ነበር። Why was the Declaration of Independence significant in the world history? A. It guaranteed independence to all European colonies. B. It abolished slavery and colonialism. C. It articulated the philosophy of human freedom and justified rebellion. D. It restored British control over the colonies. የትኛው ነው መልሳችን? The answer should be it articulated the philosophy of human freedom and justified rebellion. Declaration of Independence የነጻነት አዋጅ በተለይ በቶማስ ጄፈርሰን ድራፍት የተደረገው እንደ ምልክት ተደርጎ ለነጻነት ምልክት በብዙ ዓለምም ላይ ከፍተኛ ተጽዕኖ ለአብዮቶች ዓለም ላይ ከፍተኛ ተጽዕኖ በተለይ በፈረንሳይ እንደዚሁም ላቲን አሜሪካ በነበሩ አብዮቶች ከፍተኛ ኢንፍሉዌንስ የፈጠረ ዓለማችን ላይ ትልቅ ተጽዕኖ የፈጠረ ሁኔታ ነበር። 32 What best reflected the influence of Renaissance on the arts? A. The focus on abstract art and the symbolism. B. The glorification of religious icons only. C. The elimination of classical styles in sculpture. D. The creation of life-like sculptures such as Michelangelo, David. የትኛው ነው መልሳችን? The answer should be the creation of lifelike sculpture such as Michelangelo, David የሚለው ትክክለኛ መልስ ይሆናል። በተለይ የነ አርቲስት የነ ሚሼላንጌሎ ምናምን ከፍተኛ ሁኔታ ሪያሊዝምን ኢንፋሳይዝ ያደረጉ ነበር። አጽንኦት የሰጡን አናቶሚ ከሂውማኒሜሽን ጋር የተያዙ ነገሮች ክላሲካል የነበሩ አይዲያሎችን በኒው ፎርም በማቅረብ ያ በከፍተኛ ሁኔታ ሬኔሳንስ ኦን ዘ አርት ኢንፍሉዌንስ ተደርጎ reflect the influence of the Renaissance on the arts. የህዳሴ ወይ የሬኔሳንስ ዘመንን በአርት So why did the Industrial Revolution lead to the growth of urban centers? A. Rural population increased rapidly. B. Factories and railroads were built only in rural areas. C. Agricultural expansion required more city workers. D. Workers migrated to cities for industrial jobs. The answer should be workers migrated to cities for industrial jobs. በተለይ ፋብሪካዎች በብዛት ከተሞች ላይ በመኖራቸው እነሱም ደግሞ ብዙ የሰው ኃይል ይፈልጉ ስለነበረ የአርባናይዜሽን በከፍተኛ ሁኔታ እንዲጨምር አስችሏታል። የኢንዱስትሪዎች ሀብ ነበሩ ከተሞች በዋነኛነት። ያም በከፍተኛ ሁኔታ ሰዎች ከሌሎች አካባቢዎች ከገጠር አካባቢዎች ወደ ከተሞች በከፍተኛ ሁኔታ እንዲፈልሱ ከተሞችም የህዝብ ቁጥር በከፍተኛ ሁኔታ እንዲጨምር
አስችሎታል። በተለይ ኤርሊ የሚባሉት እና የኢንዱስትሪ አብዮት መጀመሪያ አካባቢ የሚነሱት እነ ማንቸስተር ምናምን ከተሞች ድራማቲካሊ ፖፑሌሽናቸው የጨመረው ከኢንዱስትሪ አብዮት በፊትና በኋላ የነበረው ፖፑሌሽናቸው በጣም በከፍተኛ ሁኔታ ነው የጨመረ። የሚሆንበት ምክንያት በወጣቶች ወደ ከተሞች ለኢንዱስትሪ ለስራዎች ምናምን ይፈልሱ ስለነበረ ነው። ስቲል ነው አርባናይዜሽን በከፍተኛ ሁኔታ ትልቅ ኮንሰርን ነው፣ ዓለም አቀፍ ኢሹ ነው። ሀገራችንም ላይ በከፍተኛ ሁኔታ ወደ አዲስ አበባ ምናምን ሰው ከክፍለ ሀገሮች ከሌሎች አካባቢዎች በከፍተኛ ሁኔታ ነው ወደ አዲስ አበባ ሰው እየጨመረ ያለው። አሁንም ድረስ አፍሪካም ላይ ሌሎች ሀገራትም ላይ ከተሜነት በከፍተኛ ሁኔታ እያደገ ይገኛል። ያ የሆነበት ዋና ምክንያት በተለይም ከኢንዱስትሪ አብዮት በኋላ ነው። 34 How did Napoleon maintain control over much of Europe by 1810? A. Through military conquests and placing relatives on foreign thrones. B. By promoting revolutionary democracy in occupied territories. C. By forming alliances based on mutual cooperation in the peace. D. By forcing states like Austria and Prussia into unwilling alliance. የትኛው ነው መልሳችን? Answer should be through military conquest and placing relatives on foreign thrones የሚለው ናፖሊዮን በጣም ካሪዝማቲክ የነበረ ወይም የተቆጣጠራቸውን ካሪዝማቲክ መሪ ነበረ። የተቆጣጠራቸውን ወይም ኮንኬር ያደረጋቸውን አካባቢዎች በከፍተኛ ሁኔታ ኢንፍሉዌንስ የፈጠረ ነው። በተለይም መንበሮችን ይመርጥ የነበረው ከፋሚሊ መንበሮች ናቸው። መሪዎች ሩለሮች ምናምን ይመርጥ የነበረው ከፋሚሊ መንበሮች ነበሩ። መልሳችን ኤ ይሆናል። Why did Napoleon's return from exile in Elba succeed initially? A. The British supported his return. B. He was elected by French Parliament. C. French troops and the citizens still admired him and joined his side. D. King Louis invited him back to restore stability. የትኛው ነው መልሳችን? The French troops, the citizens still admired him and joined his side. በተለይ ናፖሊዮን በጣም ቅድም እንዳልኩት በጣም ካሪዝማቲክ የሆነ መሪ ነበረ። በፊት የነበረው ሊደርሺፕ በተለይም በወታደሮቹ መሃል በከፍተኛ ሁኔታ ታማኝነት እንዲያገኝ እና መነሳሳትን የፈጠረ ነበረ። በዛ ምክንያት አብዛኞቹ ወታደሮች የሱን ወደሱ መቀላቀል ከሱን መቃወም ይልቅ እሱን የመደገፍ አይነት ሁኔታ ፈጠረ። ያም እሱ ከስደት ሲመለስ እንደገና ደግሞ የእንትናም ደግሞ የሊውስ ደግሞ እንዲሸሽ አንድም ካደረገ ምክንያት ያ በወታደሮች የነበረው ቅቡልነት እንደዚህም በዜጎች የነበረው ፍላጎት መሆኑ ነው። መልሳችን ሲ ይሆናል። What lasting political effect did the French Revolution have on European monarchies? A. It forced rulers to reconsider and respond to the ideals of liberty and equality. B. It resulted in the immediate abolition of all monarchies across Europe. C. It restored absolute monarchy in France as a model for other states. D. It made it impossible for monarchies and the nobles to continue ruling as if nothing has changed. የትኛው ነው መልሳችን? Answer should be it made it impossible for monarchies and the nobles to continue ruling as if nothing. Sorry. መልሳችን ኤ ነው። It forced rulers to reconsider and respond to their ideals of liberty and equality. ምንም እንኳን አብሶሉት ሞናርኪ ቢቀጥልም በሁሉም ዩሮፕ ላይ እንትን ባይልም
ግን ምንም የማይዘነጉት ወይ ኢግኖር የማይደረገው ከአብዮት የመጣው የነፃነት እሳቤ በተለይም ከ1789 በኋላ የእኩልነት ምናምን ነገር መነሳቱ ያ በከፍተኛ ሁኔታ ፐርማነንትሊ ይሄ የአብሶሊት የሚባለው እና ከዛ ጋር የተያዙ ነገሮችን በአዲስ እሳቤ በሊበሬቲ ከኢኳሊቲ ጋር በከፍተኛ ሁኔታ ይነሳ ተጽዕኖ አሳድሯል ማለት ይቻላል። በአጠቃላይ የፓርት 1 ያዘጋጀንላችሁ ጥያቄዎች እነዚህ ይመስላሉ። ኔክስት በፓርት 2 እንገናኛለን። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። እንደዚሁም ቴሌግራማችን ጆይን በማድረግ እዛ ላይ አፕዴቶችን ተከታተሉ። አሁን ግር ያላችሁ ጥያቄ የሚያስነሳችሁ ነገር ካለ ኮሜንት ላይ መጻፍ እንዳትረሱ። ላይክ እንደዚሁም ለጓደኞቻችሁ ቪዲዮን ሼር ማድረግ እንዳይረሳ። በተቻለ መጠን እስከ ኤግዛማችሁ ድረስ ቅድም እንዳልኳችሁ ሁሉንም ቻፕተሮች ለእናንተ ከቨር ለማድረግ እንሞክራለን። ኔክስት እንገናኛለን።